ነው በል። የሚገርም ነው። ተመልከት አለውና ኢያሪኮንና ንጉሷን ጽኑዓንን ኃያላንን በእጅ አሳልፌ ሰጥቻለሁ። ኧረ አሜን ነው። ኧረ ዘንድሮ ይሰጣቸዋል። የሚገርም ነው። አስቀድሞ ትንቢት የሚናገር የኛ አምላክ ብቻ ነው። ኧረ ሃሌሉያ። እናንተ ገና ኢያሪኮ ሳይሆን ገና ምድሪቷን ሳይወርሱ ገና ሳይገቡበት መጣና ትንቢት ተናገረ። ኧረ ሃሌሉያ። ምንድነው? ኃያላንን ጽኑዓንን ብርቱ የተባሉትን ምን ብያለሁ አለ። ኦልሬዲ በቃ አሳልፌ ሰጥቻለሁ አለ። ዛሬ ላይ ሰው ጠላቱ ይሰጠዋል። ኧረ የጠላታችሁን ጀርባ እግዚአብሔር ይሰጣችኋል። የጠላታችሁን ጉልበት ይሰጣችኋል። የፈራችሁ በእጃችሁ ላይ ይወድቃል። ኧረ ሃሌሉያ። እግዚአብሔር አሳልፎ የሚሰጣችሁ ጉልበት አለ። በኢየሱስም ተላልፎ ይሰጣችኋል። እናንተ ብድግ አለና እግዚአብሔር ተነበየለት። ኦልሬዲ ምን ብያለሁ አለ። ሰጥቻለሁ አለ። ገና ይሰጣችኋል። አይደለም በኢየሱስ ተሰጣችኋል። የማይገባውን አምላካችሁ ይሰጣችኋል። የማይገባበትን ያስፈልጋችኋል። የማይረገጠውን ያስረግጣችኋል። ለምን ሲባል ዛሬ ኢያሪኮ ፈጽሞ ይወድቃል። ኧረ ሃሌሉያ። እስኪ ተሰጥቶኛል በሉ፣ ይዤዋለሁ በሉ፣ ጨብጬዋለሁ በሉ፣ መርሼዋለሁ በሉ። ኧረ የአምላክ ክብር አለ። ኧረ ሃሌሉያ። ገና ባልገባችሁበት ጉዳይ እግዚአብሔር ሰጥቷችኋል። ኧረ በኢየሱስ በዚህ ዓመት ይሰጣችኋል። በዚህ ወር ይሰጣችኋል። በቦታው ሰዓት ይሰጣችኋል። ምንድን የፈራችሁት ጌታ በእጃችሁ ላይ ይጥለዋል። ወላድን ይጥለዋል። ኃይለኛውን ይጥለዋል። የፈራችሁትን ይጥለዋል። ብርቱናናችሁትን ይጥለዋል። ኢየሱስ ያድናል። ማሳከራ ለሞሲያ ማሳከራ ለሞሲያ ሃሌሉያ። ይሰጣችኋል አይደለም። ኦልሬዲ ተላልፎ ተሰጣችኋል። ያድናል። የተሰጠው መቀጠል ብቻ ነው። የተሰጠው መራመድ ብቻ ነው። የተሰጠው መግባት ብቻ ነው። ኢየሱስ አለውና ከምታየው ከዚህ ግንብ የተነሳ አትፍራ ነው። ከኃያላኖች የተነሳ አትፍራ ነው። ኧረ አሜን ነው ወይ? ምንድን ያስፈራ? ሟርተኛ ነው በእጁ ላይ ወድቋል። ባለቃ ነው ወድቆልሃል። የተቋቋመ ነው ወድቆልሃል። የተመንፈስ ነው ወድቆልሃል። በኢየሱስ ስም ወድቋል። ሴራራ ማሳካራ ለሞሲያ ምን በቃ እግዚአብሔር አምላክ ወጥቶ የሚሰጠው ሰው አለ። ወጥቶ የሚሰጠው ሰው አለ። አፍርፎ የሚሰጠው ሰው አለ። እግዚአብሔር አለ የምትኖሩት አይወድቃችሁም አለ። ጠላቶቻችሁ ዘንድሮ እንደ እንጀራ ይሆናሉ። ትበሏቸዋላችሁ፣ ያበሉላችኋል። ሃሌሉያ። እንደ ኢያሱ ዛሬ የቸከለ መንፈስ አለበት ሰው እፈልጋለሁ። ኧረ አሜን ነው ወይ? ወጥቶ ወደኋላ አትመለስም። ጠላትን ግን ይሰጥሃል። ያድናል ኢየሱስ። እስኪ ተፈጥ ይበሉት። እጄን አወጣሁ በሉት። ኢየሱስ ያድናል። ዘንድሮ ማይገዛ ነገር ይገዛልሃል። ማይታገዛው ዝቅ ይልልሃል። የጠላቶቻችሁን ከፍታ ትረግጣላችሁ። በላያችሁና በታቻችሁ ይገዛል። የተገዳደራችሁ ይወድቃል። አትፍሩ ብሎኛል ጌታ። ኧረ አሜን ነው ወይ? ለምን ሲባል ኦልሬዲ ምን ብያለሁ? ኢየሱስ ጌታ ነው። ባልገባንበት ነገር ላይ የሚከነብልን አምላካችን የተናገረውን አካል የሚያለብን ዛሬ ቃል ይመጣል፣ ነገ ወጥቶ ታገኘዋለህ። ማለዳ ስትነሳ በየስም ይረፈረፋሉ። በእውነት ሟርተኛው ዘንድሮ በእጃችሁ ላይ ይወድቃል። አትሞቱም፣ በሕይወት ትኖራላችሁ። እገላለሁ ያለ ይገላል። ኧረ አሜን ነው ወይ? አፈርሳለሁ ያለ ፈርሶ ታገኘዋለህ። እጥለዋለሁ ያለ ወጥቶ ታገኘዋለህ። ጉድጓድ ላይ ቀበረው ገብቶበት ታገኘዋለህ። የሟረተው ተመልሶበት ታገኛለህ። ውድቀቱን የሚጠባበቀበት ታገኘዋለህ። እግዚአብሔር እንዲህ አለ፣ በሬሳችሁ ላይ አይቆሙም፣ በሬሳቸው ላይ ትቆማላችሁ። ኧረ አሜን ነው የሚል ይሆናል። ጉድጓድ ቆፈረ አገኛችሁ፣ መተተኛ አገኛችሁ፣ በኢየሱስ ስም አገኛችሁ። ሃሌሉያ። የሚገርም ነው። ኧረ አሜን ነው። የሆነ የሚሰጠው ሰው አለ። ጌታ ምስክሬ፣ የራቀ ነገር ይቀርባል። ሩቅ የመሰላችሁን እግዚአብሔር ያቀርበዋል። ተጎትቶ ሲመጣል በረከት ነው በእጃችሁ ላይ ይወድቃል። ስኬት ይወድቃል። መከናወን ይወድቃል። ለምን ዛሬ ከዚህ በሕያዋን ጉባኤ ቃል መጣላችሁ። በኢየሱስም ተላልፎ ተሰጣችሁ። ጮክ ብላችሁ በእጄ ላይ ገባ በሉ። እጄ ላይ ወደቀ በሉ እስኪ። እንደዚህ በቤተክርስቲያኑ ተለባለው እግዚአብሔር አሳልፎ ይሰጣችኋል። ብርቱ የተባለ ክንድ ያደቅላችኋል። የኃያላኖችን ቀስት ይሰብርላችኋል።
ይሆንላችኋል። የሚገርም ነው። ጌታ አደላለሁ ይለኛል። ለዚህ ጉባኤ ያደላል፣ ልዩነትን ያደርጋል፣ ይፈቀዳል፣ አትከለከሉም። ዛሬ እንደ እንጀራ አለኝ ይሆንላችኋል፣ ትበሏቸዋላችሁ፣ ትጎርሷቸዋላችሁ፣ ትጠቀሙባቸዋላችሁ፣ እንደ ይሆንላችኋል። ዛሬ ከጠላት አስጠጥቶ የሚያመጣው ነገር አለ። በእውነት ጓዳችሁ ላይ ይገባል፣ እጃችሁ ላይ ይገባል፣ ትዳራችሁ ላይ ይገባል፣ ልጆቻችሁ ላይ ይገባል። እስኪ አልከለከልም በሉ፣ አልከለከልም በሉ። ያድናል ኢየሱስ አለ ጌታ። ሃሌሉያ። የሆነ ሰው ጨብጦ እዚህ ጋር ቆሞ ይመሰክራል። ስለማይከ ነው። በእውነት ነው የምላችሁ። ኧረ አሜን አሜን አሜን። ተፈቅዶላችሁ፣ ተለቆላችሁ፣ ተፈቅዶላችሁ ምክንያቱም አደላላችኋለሁ አለ። ከብዙ ስም መካከል ስማችሁን እግዚአብሔር ያወጣዋል። እጣችሁን እግዚአብሔር ይወጣል። ሃሌሉያ። ኢየሱስ ጌታ። ደብረ ዘይት መካነ ኢየሱስ እያገለገልኩኝ አንድ ምስክርነት በጣም ወደ ውስጥ ይመጣልና አንድን ሰው ጌታ መንፈስ አስነሳሁትና በጣም ይናገር የነበረ አወራሁት። እንደዚህ አለኝ ጌታ። ምንድን ነው ያለው? ከመቶ ሰው ቢከለከል 101ኛ ሆነ ታልፋለህ። ኧረ አሜን ነው። ለሰይድ 100 እኮ ተመልሷል ሲሉ 101ኛ ሆነ ይገባል። ኧረ አሜን ነው። እስኪ አንደኛ ነው ይበል፣ እገባለሁ በል፣ አልከለከልም በል። በሚገርም ሁኔታ ከፊት ባለው ቀጠሮ መንፈስ ቅዱስ ቀድሜያለሁ ይልሃል። ኧረ አሜን ነው። እስኪ ለአንድ ሰው ይቅደምለት። የሆነ ቦታ ገብቶ ይጠብቃል፣ ቁጭ ብሎ ይጠብቃል፣ አከናው ላይ ይጠብቃል፣ አሳክቶ ይጠብቃል፣ ጨርሶ ይጠብቃል። ይገርም ነው። የሚጨርስላችሁ ሰዎች አለ። ይህ ያድናል ኢየሱስ። በሚገርም ሁኔታ እግዚአብሔር ቀድሞልሃል፣ አትከለከልም። ኧረ አሜን ነው። አሜን አለ። ተንከባለለው አለ። ለካ እንደ ጉባኤ የሚታወቅ ይዛል። ከዛ ከናፈቀ ነገር ጋር ትገናኛለህ እና በመንፈስ ምንድነው የማየው? ልክ ኤርፖርት ላይ ሰው ረጅም ጊዜ ቆይቶ ሲመጣ ኤርፖርት ላይ ኖርማል ሆነን አንጠብቅም አይደለ? ዘለን እንተቃቀፋለን። ያን ሰው ለማቀፍ እንሮጣለንና እንደዛ እየሮጠ እየሄደ ግን ሲተቃቀፋለን እግዚአብሔር እንደዘራቀብን አቅርቤ አሳቅፋለሁ። ኧረ አሜን ነው። በሚገርም ሁኔታ ለካ በዛው ሳምንት አሜሪካ ኤምባሲ ምን ነበረ? ቀጠሮ ነበረ። ክብር ለጌታ እና ከትናንትና ወዲያ ደውሎ መሰከረል። ኢየሱስ ያድናል። ዘንድሮ በዶክመንት ያልሆነ ጌታ እያለው ነበር ጉባኤ ላይ ከዶክመንት ውጪ። ኧረ አሜን። የሆነ በቃ አታደራጁ፣ በኢየሱስ ይፈቀድላችሁ፣ አትሰበስቡ፣ ይሰጣችኋል። ኧረ አሜን ነው። በሚገርም ሁኔታ ሚራክል ሆነልኛል። ኧረ አሜን ነው። ሰው ሁሉ እያለቀሰ ሲወጣ ለከኤምባሲው ክብር ለኢየሱስ ይሁን። ኧረ እግዚአብሔር ይናገረ። እኔ እኮ ሰው በቃኝ ጌታ ይናገረኝ ሲል ይገርመኛል። እኔ እየሞትኩም ይናገረኝ፣ እየተቀበርኩም ይናገረኝ። ኧረ ሃሌሉያ። ለሞተ ሕይወት የሚሰጥ ከልቅሎ የሚያወጣ እሱ ሲናገር ነገር ይቀየራል፣ ታሪክ ይቀየራል፣ ዘመን ይቀየራል። ኧረ አሜን ነው። የሱ ድምፅ እኮ ምትወበዳውን ራሱ ያናውጠዋል ይላል። ኢየሱስ ያድናል። እሱ ጌታ ሆይ ተናገረኝ በል፣ ዝም አትበል በል። ይኸውላችሁ እዚህ ጋር በደቂቃ የሚነገራችሁ የዓመታት ታሪክ የሚቀየር። ኧረ አሜን ነው። ለካ ልጁ ገብቶ ኤምባሲ ረጅም ጊዜ ተከልክሏል እና ሚስትና ልጆች ውጭ ነው ያሉት። መነፋፈቅ ብቻ። ኢየሱስ ያድናል። ዘንድሮ ማቀፍ ነው የሚሆነው። ለአንድ ሰው ሲቸኩል አይቻለሁ፣ ሲፈጥን አይቻለሁ። ሆነ ሪቸክ ሆነ ነገር ተቀበለታ ሁለት አካል ይለፍለታ። ይገርም ነው። ምንም አይነት ጥያቄ አልጠየቀችኝም ማለት እሱ ቪዛው መሰጠቱ ኮንግራ መባል አይደለም። ይገርም ሰው እንዴት አሜሪካ ኤምባሲን ያክል ነገር ገብቶ አይጠየቅም? ኢየሱስ ጌታ። እስኪ አንጠየቅም ማለት ኢየሱስን ማለት ይዘን ማለት እንገባለን ማለት ምንድነው? ድልማችሁ ያሰባችሁ ትልልቅ ቦታ ላይ ጌታን ይዛችሁ ነው። በእውነት ይሳካላችኋል። ጭንገፋ አይሆንም፣ ስለይታ አገኛችሁም። ኧረ አሜን ነው ወይ? ፈረንጇ የምትጀነጅነኝ ሁሉ ነው የመሰለኝ አለ። በእውነት እኮ ነው የምላችሁ። በጣም ልጁ ቆንጆ ነውና እና ምናምን ብላ በሚገርም ሁኔታ አናገረችኝ አለ። የልጆችን በር ሰርተፊኬት ብቻ አሳየኝ አለችኝ አለ። አይገርምም? ኢየሱስ ጌታ። ኧረ አሜን ነው።
እሱን አሳየኋት። ኮንግራቹሌሽን ብላ ሰጠችኛል። ብዙ ሰው እያለቀሰ ሲወጣ እየሳቀ ወጣ። ኧረ አሜን ነው ወይ? የቀየነዳ መዝሙሩን ለቆ ማመን አቅቶኛል አለ። ዘንድሮ እግዚአብሔር አሳልፎ ይሰጣቸዋል። በእውነት ሁሉ ሲከለከል አትከለከሉ፣ ሁሉ ወደኋላ ሲመለስ አትመለሱ። ኧረ አሜን! እግዚአብሔር አሳልፎ ይሰጣቸዋል። በእውነት ይሰጣቸዋል። ለምስጋና ትቆማላችሁ፣ ለክብር ትቆማላችሁ። ጠላታችሁን እግዚአብሔር ያስገዛላችኋል። የሚገርም ነው። ጌታ እዚህ ቃል ላይ አይቆየም፣ ግን በኢየሱስ ስም አሁንም እጃችሁን አንሱና ይሰጠኛል፣ ይፈጽናል በሉ፣ ይሆናል በሉ። አላውቅም በቃ እኔ ጉባኤ ላይ ተፈቅዷል የሚል ወረቀት እንደ መንግስት ይፈቀድላችኋል፣ እንደ ሀገር ይፈቀድላችኋል፣ እንደ መስሪያ ቤት ይፈቀድላችኋል፣ እንደ ቢዝነስ ይፈቀድላችኋል፣ እንደ ትዳር ይፈቀድላችኋል፣ እንደ ልጆች ይፈቀዳል። ተፈቅዷል። ኧረ አሜን ነው ወይ? በእጅህ አሳልፌ ሰጥቼሃለሁ አለው። ሰልፈኞቻችሁ ሁሉ ከተማይቱን አንድ ጊዜ ይዙራት፣ እንዲሁም 6 ቀን አድርጉ። ይገርም ነው። ከተማይቷን አንድ ጊዜ ይዙራት፣ ያንን ደግሞ ስንት ጊዜ አድርጉ? 6 ጊዜ አድርጉ። ኢየሱስ ጌታ ነው። 7 ካህናት 7 ቀንደ መለከት በታቦቱ ፊት ይሸከሙ። በሰባተኛው ከተማይቱን 7 ጊዜ ይዙሩ። ይገርም ነው። በሰባተኛው ቀን ከተማይቱን 7 ጊዜ ይዙሩ ይላልና እቺ ቃል በጣም እፈልጋታለሁ። ክብር ለኢየሱስ ይሁን። በሰባተኛው ቀን ስንት ጊዜ? ከተማይቷን 7 ጊዜ ይዙሩ። ካህናቱም ቀንደ መለከቱን ምን ይበሉ? ይንፉ። ቀንደ መለከቱንም ባለማቋረጥ ሲነፉ የመለከቱንም ድምፅ ስትሰሙ ሕዝቡ ሁሉ በታላቅ ጩኸት ይጮሁ። ኧረ አሜን ነው። ምን ይበሉ? ይጮሁ። የከተማይቱም ቅጥር ይወድቃል። ሕዝቡ ሁሉ እያንዳንዱ አጥንቶ ይገባባታል። ኧረ አሜን! እስኪ ገባበታለሁ በሉ። የሚገርም ነው። ኢያሪኮ እንዲወድቅ እግዚአብሔር አምላክ መጣና ኢያሱ እንደዚህ አለው፣ አንደኛ አሳልፎ ይሰጣቸዋል። ስለዚህ ምን በላለው? ኢያሪኮን በየቀኑ አንዳንድ ጊዜ ለ6 ቀን ምን ይበሉ አለ? ይዙሩ አለ። የሚገርመው 6ቱን ቀን ሲዞሩ ጩኸት የለም፣ ጫጫታ የለም። ክብር ለኢየሱስ ይሁን። በዝምታ ነው። እስከ አጠገብ ያለው በዝምታ ነው። ዙረው ነው። ኢየሱስ ያድናል። ይኸውላችሁ ቀን ሲመጣ ጊዜ ሲደርስ ስለሚጮህ አንዳንድ ሰዎች ስኬታቸውን አንድ ሴት ከዚህ በፊት ነግራችሁ ከሆነ አላውቅም፣ እዚህ እንደዚህ አለች፣ የኔ ባለቤት ችግሩ አለች ልክ የሆነ ነገር ሲሆንልን እግዚአብሔር ብለስድ ሲያደርገን ገና አካል ሳይለብስ ቤታችን ላይ ለምስጋና ሳናቀርበው ወጥቶ ጓደኞቹ ሰብስቦ ያወራላለች። እንደዚህ ከሆነ እንደዚህ ከተደረገልን እያለ ያወራላለች እና ባወራ ቁጥር ግን ነገሩ ይጨነግፋላለች። ኢየሱስ ጌታ። ገና በቃ ቤታችን አናመሰግንበትም፣ ያንን ነገር አንጠቀምበትም፣ ይጨነግፋላለችና እባክህ እያልኩኝ ሁልጊዜ ከእሱ ጋር እጣላለሁ አለች አይደለ? ዮሴፍ ገና ህልሙ አካል ሳይለብስ ባይዘው ህልም ሰው እንዲህ ብሎ አያይ ስለሚተኛ ህልም አለመ። ካየው ህልም የተነሳ ደግሞ ከወንድም የሚቀር ከወንድም የሚጠጋጋ ምንም ነገር የለም አይደለ? እኔ ወንድሜ ህልሜን ካልነገርኩ ለማን እናገራለሁ? የቅርቤ ነው ወንድሜ ነው ብሎ ግን ወጥቶ አወራ። ባወራው ነገር ግን ያው የደረሰበትን ነገር ታውቃላችሁና እስቲ አጠገባችሁን አንዳንዴም ዝም በል በሉት እስኪ። ኢየሱስ ያድናል። ኧረ አሜን ነው ወይ? ስኬት ሁሉ አይነገርም፣ ድል ሁሉ አይነገርም። ባይዘው ሰው ስታለቅሱ አጀብ አታጡም፣ አይዞሽ የሚል አታጡም፣ የሚደውልልሽ እንዴት ሆንሽ አሉላ እንዴት ሆነ የሚላችሁ አታጡም። የሚገርም ነው። ልክ የሆነ ነገር እስኪ ተሳካለ ሰው ሁሉ አይኑን ነው የሚያጠብሩባችሁ። ኢየሱስ ያድናል። ኧረ አሜን ነው ወይ? ዘንድሮ ግን ምቀኛ እያለ ይሆንላችሁ፣ ሸረኛ እያለ ይሆንላችሁ፣ የሆነ ከልካይ እያለ ይሆንላችሁ። ኢየሱስ ያድናል። የሚገርም ነው። 6 እንኳን ስትዞሩ ምንም አይነት ድምፅ ምናትበል አይታሰቧል። ኢየሱስ ጌታ። ኧረ አሜን ነው ወይ? አያችሁ 6ቱን ቀን ሲዞሩ ኢያሪኮ ቀላል ነው። ምክንያቱም ኢያሱ ህፃናቶች ይዟል፣ እናቶች ይዟል፣ አዛውንት ይዟል፣ በጣም እርጉዞች አሉ፣ የሚያጠቡ አጥቢዎች አሉ። በጣም ከባድ ሁኔታ ላይ ነውና 6ቱን ቀን ሲዞሩ ዞረው ሲመጡ ያርፋሉ፣ ይበላሉ፣ ይጠጣሉ፣ ሰላም ነው። ኢየሱስ ጌታ። አንዳንድ ጊዜ እንደዛ ነው አይደል? የሆነ ሪሊፍ የምታደርጉበት ሲቹዌሽን ሊኖር ይችላል። የሚገርመው ነገር ዞረው ከመጡ በኋላ ያርፋሉ። 7ኛው ቀን ላይ ድምጣላችሁና በ7ኛው ቀን ግን አለ በጣም የከረረ በጣም የጠበቀ በጣም አስቸጋሪ ትእዛዝ ተሰጣቸው። ያ ምንድን ነው? ያለ እረፍት አይገርምም? ያለ እረፍት እፎይ ሳትሉ ምን በሉ ኢያሪኮን 7 ጊዜ ምን በሏት አለ? ዙሯታል። ኢየሱስ ጌታ። እስኪ አንደክም ምን በሉ
አንሰለችም። ፊቱን በሉስ ዛሬም በሉስ እንፈልጋለን ነበር። አንዳንድ ሰው ያያይና ይሰማና ወይ እግዚአብሔር ባይመልስም ብሎ ትቶ ይሄዳል። ክብር ለኢየሱስ ይሁን። ኧረ አሜን ነው። እናንተ ዞሮ ሲመጡ ግድግዳው ስንጥቅ እንኳን አይሉ፣ ግን በእምነት ይዞራሉ። ምልክት አያዩ፣ ግን ትእዛዙን ተቀብለው ይዞራሉ። የሚያውቅ መልስ የለም፣ ግን ምን ያሉ ይዞራሉ። ኧረ ሃሌሉያ። እስኪ እመላለሳለሁ በሉስ፣ አልደክመም በሉስ፣ አልታክተም በሉስ። ኧረ ሃሌሉያ። ኢየሱስ ያድናል። እግዚአብሔርን ለማገልገል አንደክምም፣ እግዚአብሔርን ለማገልገል አንደክምም። ክብር ለኢየሱስ። በቃ እናም ሰው እግዚአብሔር እንኳን እንደጠራው አያስብም። የሆነ በቃ ስኬት የለም፣ መከናወን የለም፣ ድል የለም፣ ይሄ ነገር ጨልሟል ምናምን ብሏል ብሎ ብዙ ነገሩን በራሱ ሰው ያቆማል። ነገር ግን ምልክትም ባታዩ በኢየሱስ ስም ነገራችሁን ቀጥሉ። ኧረ አሜን ነው ወይ? መልስ እንኳን ባይመጣ አደረቃችሁ እግዚአብሔር ታደገ። ለዛ ነው በሰባተኛው ቀን ግን የሆነ ምልክት መጣ ይላል። ኧረ አሜን ነው ወይ? መልስ ይመጣል ዛሬ። ጌታ ያለ ይመልስላችኋል። የዓመታት የዘመናት መልስ ዛሬ ይሆንላችኋል። የደከማችሁ የሰለቻችሁ ያቃታችሁ ግራ የተጋባችሁ ዛሬ እንደ እግዚአብሔር ሰከና ለወጣታለ መልስ ይሆንላችኋል። እግዚአብሔር የሆነ ምልክት ይሰጣችኋል። ዘመናችሁን ዓመታታችሁን የሰጣችሁት ጌታ በክብር ሊመልስላችሁ መጥቷል። በምስጋና ሊመልስላችሁ መጥቷል። በኃይል ሊመልስላችሁ መጥቷል። እሱ መልስ እቀበላለሁ በሉ። ምልክት ይሆናል በሉ። አምላኬ ይመልስልኛል በሉ። ኢየሱስ ያድናል። ዛሬ አንድ ሰው ምልክት ማየት ይጀምራል። የሚገርም ነው። እስኪ አንድ ቃል እንይና ተመልሼ ወደ ኢያሱ ላይ እመጣለሁ። አንደኛ ነገሥት ምዕራፍ 12 ላይ የሚገርም ቃል አለ። በጣም የእግዚአብሔር ሰው ነብዩ ኤልያስ እንዴት እንደተጋ እንዴት በእግዚአብሔር ፊት እንዳማጠነ እናያለንና መጽሐፈ ነገሥት ምዕራፍ 18 ቁጥር ከ41 ጀምሮ በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል። ኤልያስም አክዓብን የከባድ ዝናብ ድምፅ ይሰማልና ሂድና ብላ ጠጣም አለው። ስለዚህ አክዓብ ሊበላና ሊጠጣ ሄደ። ኤልያስ ግን ወደ ቀርሜሎስ ተራራ ጫፍ ላይ ወጣ ይላል። አይገርምም? ወዴት? ወደ ቀርሜሎስ ተራራ ጫፍ ላይ ወጣ። ፊቱንም በጉልበቶቹ መካከል አድርጎ ወደ መሬት አቀረቀረ። የሚገርም ነው። ምን ብሎ? ፊቱን ወይም ደግሞ አንገቱን በጉልበቱ ላይ ቀብሮ። ኢየሱስ ጌታ። ያው ከኖርማል ጸሎት ከኖርማል ልመና ያለፈ ነው። ኢየሱስ ጌታ። አንድ ሰው ሲለምንና አቤቱ ሲልና እባክህ ሲል በጣም የተለያየ ነው። ኤልያስ ይህን ጸሎት እየጸለየ ያለው አንገቱን በምኑ ላይ? በጉልበቱ ላይ ቀብሮ። ያ ማለት ምንድነው? ከባድ የሆነ ውርርድ ነው። ኢየሱስ ጌታ። ኧረ አሜን ነው። ዘንድሮ በሉ እስኪ እንወራረዳለን በሉ። ድል ይሰጠናል በሉ እስኪ። የሚገርም ነው። እንደዚህ ይላል። ፊቱንም በጉልበቶቹ መካከል አድርጎ ወደ መሬት አቀረቀረ። አገልጋዩንም ውጣና ወደ ባህሩ ተመልከት አለው። አገልጋዩ ሄዶ ተመለከተና በዚያ ምንም የለም አለው። ኤልያስ 7 ጊዜ እንደገና ሂድ አለው። ስንት ጊዜ ሂድ አለው? 7 ጊዜ ሂድ አለው። ኢየሱስ ጌታ። የሚገርማችሁ ነገር ይሄ ብላቴና ይሄዳል፣ ከባህሩ ላይ ይመለከታል፣ ምንም አይነት ደመና አያይም። በስማ ይመጣና ኤልያስ ጋር አንድ መልስ ይመልስለታል። አባቴ ምንም አይነት ደመና የለም። ኢየሱስ ጌታ። ኧረ አሜን ነው። ኤልያስ ግን ይኸውላችሁ አንገቱን ቀና አላደረገም። አሁንም አንገቱን ቀብሮ ይጸልያል። ኧረ አሜን ነው። ዘንድሮ ድል የሚሆነው ለሚጸልዩ፣ ፊቱን ለሚፈልጉ፣ ይኸውላችሁ በኢየሱስም ዘወር ለማይሉ፣ በእግዚአብሔር ነገር አማራጭ ለማይወስዱበት እግዚአብሔር መልስ ያመጣላቸዋል። የሚገርም እኮ ኢየሱስ ያድናል። እስኪ መልስ ይሆናል በል። ዛሬ ምንም ከማይታይበት ነገር ለአንድ ሰው ግን መታየት ይጀምራል። ምንም አይወጣል ከተባለበት መውጣት ይጀምራል። ምንም ድንፋታ የለም ከተባለበት መታየት ይጀምራል። የሚገርም ነው። ይሄዳል ብላቴና ሲመጣ መልስ የለም። ልክ ሐና ስትመላለስበት የነበረው ምልልስ ነው። እሷ በሴሎ ትተጋለች፣ የአምላኳን ፊት ትፈልጋለች፣ ታለቅሳለች፣ ትጮሃለች፣ እባክህ ትላለች። ምንም አይነት ግን መልስ የለም። ኢየሱስ ጌታ። እንደውም እሷ ጸልያ ስትመለስ ሐና ወማናት ትናና አርግዛ ትጠብቃታለች። አያችሁ፣ ተስፋ የሚያስቆርጥ ነገር ነው። እንደውም መጸለይ የሚባል ነገር እንዳትጸልዩ የሚያደርግ ሁኔታ ነው። እንደኔ እየጸለይኩኝ መልስ ለሌላ ለጠላት አይከም። ኢየሱስ ጌታ። እኮ ከባድ እኮ ነው አይደል?
ከባድም ቢሆን ግን እንጸልያለን። ኧረ አሜን ነው። ዘንድሮ እግዚአብሔር ዞር የሚያደርገው ነገር አለ። ኧረ አሜን። እስኪ ዘወር ይላል በሉስ። በእውነት እግዚአብሔር አምላክ ሊያስደንቃችሁ ይመጣል። በጣም የሚገርማችሁ ነገር ጸልያ ስትወጣ መልሱ ሌላ ጋር ነው። ሐና ግን ያለ ምንም ነገር በሴሎ ትመላለሳለች። ዛሬ ምን ይላል? አምላኬ ይችላል። ዛሬም ይመልሳል። ዛሬም ይጎበኘኛል። ዛሬም እሱ ታማኝ አምላክ ነው። ኧረ አሜን ነው። ሐና የመጨረሻ ጸሎቷ ምንድነው ስትሉ፣ አንቺ ሴት ስካርሽ እስከ መቼ ነው? አይገርምም? ይሄ እኮ የመጨረሻ ተስፋ የሚያስቆርጥ ንግግር ነው። ከዚህ በኋላ በሴሎ ምናል አልመጣም የሚያስብል። ኧረ አሜን ነው። ተመላልሳችሁ ምልክት የለም አንድ ሰው ምን ይሆናል? ጌታን ከዚህ ስትወጡ የሚሆንላችሁ ሰዎች አሉ። የምታዩ ሰዎች አላችሁ። የምታቅፉ ሰዎች አላችሁ። የምትወርሱ ሰዎች አላችሁ። እኔ የሚል አሜን ይላል። ሁላችሁ አሜን በሉ። በእውነት ለመልስ ጊዜ ሆንላችኋል። መመላለስ ያበቃል። መመላለስ ያበቃል። ኧረ አሜን አሜን። እስኪ በቃ በሉስ። አልመላለስም በሉስ። እናንተ ከባድና አድካሚ እኮ ነው። ይመጣል መልስ የለም ይላል። ይመጣል ምንም እድል ፋንታ የለውም ይላል። ኧረ አሜን ነው። በዚህ ሁኔታ የቀጠላችሁ ግን ጌታ